ምናምን ነበር ስታወራ የነበረው። ለምን ዘይት ተቀይሯል። በዚህ ጋር ደግሞ ያለችዋ ሩታዬ ደግሞ ዘይቱ ስላልተቀየረ እዛው ላይ ስላለ ቡር ባ ሚሎ ነገር እኮ ነው የሚያስቅ። ባ ይክ እንደ እንትን ደግሞ አሁን ደግሞ ዛሬ ደግሞ ጃኬት ለብሶ የሆነ በቃ ራስታማን ሄይ ዋሳሜን ያኒ ሴቷን ሊደበድባት እኔ ምንም አታመጣም በእናት ሄርሜላ ላይ። ሄርሚዬ ደግሞ ዛሬ ማሻአላ በስንት ጊዜሽ ብናይሽ ዛሬ ስዊት ገርል እንዴት እንደምታምሪ ውበት ደፍቶብሽ ነው የመጣሽው። ዘይት ተቀይሯል ማለት ነው ሄርሚዬ። ዘይት በደንብ አርገሽ ቀይረሽ ነው የመጣሽው። ሄርሚ እንግዲህ ዘይቷን ቀይራ በአዲስ ነገር መታለች። እንግዲህ ሩታን ዛሬ አንጨረጨራት ነገር እርግጠኛ ነኝ አብርሃምና ሄርሜላ አብረው አድረው እንደፈለጉ ነው መጥቷል ብላና እውነቷን ነው። ያናዳል በጣም። ለማንኛውም ይሄን ቪዲዮ ዛሬ ቡር ነው የምንይዘው። ይሄን ቪዲዮ እና ሁላችሁም ላይክ ሼር ኮፒ ሊንክ አድርጉ፣ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። እሺ እና ዛሬ እንግዲህ ሄርሚ አምሮባታል በጣም ማርያምን አምሮባታል። አንዳንድ ጊዜ የሆነ ቀይ ልብስ ሴት ልጅ ላይ በጣም ያምራል። እና ምንድነው መሰላችሁ ያው ሄርሚዬ ዘይቷን ቀያይራ ምናምን በቃ የሆነ ረጋ ብላለች። ደግሞ አንዳንዴ እኮ ዘይት ሲወሰድ እኮ ረጋ ትላላችሁ። ረጋ ብላ ሲሪየስ ሆና እጇን አጣምራ ምናምን ነበር ስታወራ የነበረው። ለምን ዘይት ተቀይሯል። በዚህ ጋር ደግሞ ያለችዋ ሩታዬ ደግሞ ዘይቱ ስላልተቀየረ እዛው ላይ ስላለ ምንድነው ልክ እንደ ፍየል እንደ ፍየል ነበር ስትንጣጣ የነበረው ማለት ነው። እና እኔ በጣም ነው የገረመኝ። አብርሽዬ እንግዲህ መጣ። አሁንም ምን ከፍሎ ነው የመጣው? ምንም የተቀየረ ነገር የለም። የኔ እንከፍ እኔ እኮ በጣም የሚገርመኝ ነገር እሱን ለማዳን ነው እናንተ ሀሳባችሁ ወይስ አብርሃም? ቆይ እኔ የምለው ማለት ነው ሄርሜላ እሺ ፎንቃም ስላለባት ነው እንበል። ሩታ ደግሞ እልህ ስላለባት ነው። እንደው አብርሃም ከሄርሜላ ጋር ትቶ ወደ ሌላ ሴት ከሌላ ሴት ጋር ቢሆን ሩታ ምንም አይመስላትም። ብቻ እሷ አትፈልግም ከሄርሜላ ጋር እንዲሆን ኔቨር ጊቫፕ አትፈልግም። ሌላ ወንድ ሌላ ሴት ቢጠብስ ይሻላታል እንጂ እኔ እንጃ ብቻ አትፈልግም እሷ። ስለዚህ እንግዲህ እና ወዶች እልህ ነው እንጂ ምንም ነገር የለም። ሌላ ሴት ቢጠብስ ይሻላታል እሷ ከዚህ ከሄርሜላ ማለት ነው። እንግዲህ እንዳያችሁት ነው ሄርሜላ ያው አብርሃምን አምጥተዋለች። ምንም ልታረጋ አትችልም። ሊገሏት ተነሱ። በዚህም በዛም አጥምዶ ያዟት። ምን ታርክ እቺ ልጅ? ምን ታርክ? ከፍቷት ነበረ። ዛሬ ይዘው መጣች። እንግዲህ አብርሃም ሲመጣ እንግዲህ ሩታ ረፍ ያለች ዳ እቅፍ አርጋ አብርሃም እንደዚህ ያደርግ እንግዲህ ምን ተለውጦ እንደመጣ ላየንም። እንግዲህ ነገ ወይ በኋላ በአንዳቸው ሊለቀቅ ይችላል ወይ ነገ ነው የሚለቀቀው። እንግዲህ ቤተሰብ ደግሞ አብርሽ እንዴት እንደሆነ እናያለን ማለት ነው። እና እኔ ምለው ማለት ነው ቤተሰብ አሁን አብርሃም እንደው ያው ታውቃላችሁ ሁለት ሚስት አግብቶ የመኖር አቅሙ ቢኖረውም በእኛ ደግሞ በሃይማኖታችን ሁለት ሚስት ማግባት አይቻልም። እንግዲህ ሁለቱንም እንዳናስማማ ማለት ነው። ሁለቱም ተስማምቶ አንድ ቀን ሩታ ቤት አንድ ቀን ሄርሜላ ቤት እንዳንል ሃይማኖቱ ደግሞ አይፈቅድም። እና ምንድነው የሚደረገው? እነዚህ ልጆች መጨረሻቸው ምንድነው የሚሆነው? በቃ አንደኛው ውሽማ ትሁን አንደኛው ሚስት ትሁን። በቃ እንደዛ ይሻላል። አዎ ውሽማ የነበረችው ውሽማ ትሆናለች፣ ወይ ሚስት የነበረችው ወይ ሚስት ትሆናለች፣ ወይ ሚስት የነበረችው ውሽማ ትሆናለች፣ ውሽማ ደግሞ የነበረችው ሚስት ትሆናለች። በቃ እንደዚህ አድርገን መገላገል ነው እንጂ ያለብን ምንድነው የምናረገው? ይሄናል ማለት ነው። እና እንግዲህ ደግሞ ይሄ እምቡር በሚሎ ደግሞ ይሄ ኤፍሬም ደግሞ ቱግ አርግ ሄርሜላ ላይ የሆነ በቃ አላለ ያለሱ ሰው የሆነ በቃ እንደ ሄርሜን ወሰመን እኔ አዛየ ተቃምጪ ምን እንዳታመጣ ነው ሄርሜላ ላይ ከሴት ልጅ ጋር ለምን ትሟገታለህ አንተ እንዴ? ምንድነው እንደዚህ የሚያደርግህ? በጣም ነው የሚያስቀኝ። በተረፈ ደግሞ ማነክ
ዳኒሾ በጣም እኔ እንጃ በጣም ትመቸኛለህ። በጣም በቃ እኔ በፊት ብዙም አትመቸኝም ነበር የሆነ ነገር ሳይብህ፣ ግን አሁን በጣም ኤቨር ኔቨር ጊቭ አፕ ብዬሃለሁ። በጣም ተመችተኛል። በጣም በቃ ለአብርሃም ያለህን አቋምን ያሳየው፣ የጓደኝነትን ጥግን ያሳየው። እነዛ ልክስክሶች ጓደኞቹ፣ እነዛ ሆዳም ጓደኞቹ አብረው እሽኮለሌ ሲሉ የነበሩ ጓደኞቹ አብርሃምን ሁሉም ሸሹት። እንደዚህ ሲሆን ማለት ነው አንድና አንድ ያልሸሸው ጓደኛ ይኸው ወንድማችን ዳንኤል ነው። ዳኒ ቦይ እናመሰግናለን። ዳኒ ቦይ ብቻ ነው ከጎን ያለው ማለት ነው። እና አብርሃም እቺን ቪዲዮዎች ስትመለከት ጓደኞችህ ምን ያህል አንተን እንደጣሉክ ስታቅ በጣም ነው የምታዝነው። እና እንግዲህ ሁለቱ ሴቶቻችን ዛሬ አምሮባቸው ተሸብርቆ ነው የመጡት። አንደኛዋ ዘይቷን አስቀይራ በደንብ አርጋ ፏ ደመቅ ሸብረቅ ብላ ጸጉሯን ተሰርታ ቀይ ልብስ ለብሳ የፈረንጅ መስላ የፈረንጅ ሚስት መስላ ቆንጆ ሁና ዘይቷን አስቀይራ መጣች። አንዲቷ ደግሞ ዘይቷ ሳይቀየር ባሏ ተወስዶ ሌላ ሰው ዘይቱን አስቀይሮ አምጥቶ ፊት ለፊቷ ስታይ እንዴት እንደተናደደች ይታያችሁ እንግዲህ። እና እኔ እንጃ ብቻ አላቅም። ሩታዬ ተረጋግተሽ አንቺ መመለስ ካለብሽ አብርሃምን መመለስ ከሆነ ሀሳብሽ ተረጋግተሽ መጀመሪያ ከቤተሰቦቹ ከተስማሚ፣ ከቤተሰቦቹ ጋር አትንጫጪ። ሄርሜላን ያት ኮራ ደልቀቅ ብላ ፍታ ብላ እጇን ጠመር አርጋ እንዴት እንደምታወራ አንቺን ነው የምታንጣጣሽ። እንዴት ነው እያደረገችሽ ያለው? ስለዚህ እንደሷ እንትን በይ። አንቺ ኃይለኛ ነሽ እናውቃለን፣ ጎበዝ ነሽ፣ ጀግና ነሽ። ግን ምንድነው መሰለሽ ቅናት፣ በጣም ብዙ ቅናት አለ እና ቻይ መሆን አለብሽ። ቅናትሽን ወደ ውስጥ ደበቅ ማድረግ አለብሽ። እና አብርሽዬ እንግዲህ የኔ በግ እንግዲህ አንተን እንደ በግ እኔ አሸንፋለሁ እኔ አሸንፈው የምወስደው ያሉ እንግዲህ እጣ እየወጣብን ነው ያለው። እንግዲህ አብርሃም የኛ በግ እኔም ካገኘው እንግዲህ መውሰዴ አይቀርም። ቤተሰብ እኔም ካገኘው ወስደዋለሁ። አብርሃምን አይሱር ወስደዋለሁ እንዴ እሱ እኮ እንደ በግ እኮ ነው የተጫወቱበት ያሉት። እንደ በግ እኮ ነው አብርሃም የተሸጣለው። ወይ ጉድ! ቤተሰብ በጣም ያሳፍራል። ብቻ አብርሽዬ እንግዲህ እግዚአብሔር ይማርክ። ምንም ላረጋ አንችልም፣ እኛ ምንም ልናግዝ አንችልም። ቤተሰቦች እንኳን አልቻሉም አንተን ለመመለስ። በተረፈ ኤፍሬም ራስን አረጋጋ። ራስታ አጫውት ኔጋ አጫውትክ ፈታ በልና ረቀቅ በልና እንግዲህ ይሄን ጃኬት ለብሰ የአብርሽን የ9 ሚሊዮን መኪናውን እንዳይነቃ ነው አለ እያደረክ እንዴት ተጠቀመበት እስከሚነቃ ድረስ ማለት ነው። በተረፈ ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።